እግዚአብሔር እናመሰግናለን። ዛሬ እነዚህ ክፍሎች ምናልባት ሳነብላችሁ ሁለት የተለያዩ ስፍራዎች ነው ያነበብሁላችሁ እና እንደ ርዕስ ፎከስ እንድናደርግ የምፈልገው ተስፋን ለመውረስ ሁለቱን ውሃዎች መሻገር የሚል ነው። ተስፋን ለመውረስ ሁለቱን ውሃዎች መሻገር። ሁለቱ ውሃዎች በሉ የሚገርሙ ናቸው በጣም። ተስፋን ለመውረስ ሁለቱን ውሃዎች መሻገር። እነዚህ ሁለቱ ውሃዎች በኋላ በዝርዝር አሳያቸዋለሁ። የእግዚአብሔር ሕዝብ ፊት ፈተና የሆኑ ውሃዎች ናቸው። እግዚአብሔር ሕዝብ ፊት የቆሙ ውሃዎች ናቸው እና የግድ አልፎ ለመሄድ መከፈል አለባቸው እና ሕዝቡ መሻገር አለበት። እሱ ብቻ አይደለም፣ የእግዚአብሔር ክንድ መገለጥ የሚያስፈልግባቸው ውሃዎች ናቸው። በቀላሉ የምታልፏቸው ውሃዎች አይደሉም እነዚህ ውሃዎች እና የእግዚአብሔር ክንድ ተገልጦ የምታልፉባቸው ውሃዎች ናቸው። ያለ እግዚአብሔር ክንድ አይሆኑም እና ያለ እግዚአብሔር ክንድ ገብተው ሰዎች ደግሞ ያልሆነ ነገር ሆነዋል፣ ጠላቶች ማለት ነው። ሌላው ተስፋን ለመውረስ ሁለቱን መሻገር ደግሞ በጣም የግድ ነው። በጣም የግድ ሁለቱ ውሃዎች እና የሚገርማችሁ እነዚህ ሁለቱ ውሃዎች በእግዚአብሔር ሕዝብ በተለያየ ወቅት ላይ የሚከሰቱ ውሃዎች ናቸው። አንደኛው ያነበብሁላችሁ የኤርትራ ባህር ነው። የኤርትራ ባህር ነው አንዱ ውሃ እና በጣም ነው ግርም የሚለኝ እሱን ባሰብኩ ቁጥር። እና የኤርትራ ባህር ትዝ እንደሚላችሁ እስራኤላውያን ለ430 ዓመታት ባሪያ ሆነው ከተገዙበት ከፈርዖን ከግብፅ ግዛት ሲወጡ እግዚአብሔር ሕዝቡን ተሟግቶ ሲታደግ ከጠላት ሲያወጣው፣ ከባርነት ሲያወጣው፣ ከጣዖት አምልኮ ሲያወጣው በሕዝቡ ፊት ቆሞ የነበረው አንዱ የኤርትራ ባህር ነው። እሱ ዘጸአት ምዕራፍ 14 ላይ ሄዳችሁ ሙሉ ታሪኩን ታገኙታላችሁ። ቁጥር 13 እንደዚህ ይላል፣ ሙሴም ለሕዝቡ አትፍሩ እና በጣም አስደንግጧቸው አስፈርቷቸው። ምን አስፈራቸው ምን አስደነገጣቸው ብላችሁ ብትሉ ውሃው ብቻ መሆኑ አይደለም። ከኋላቸው ማን እየመጣ ነበረ? ፈርዖንና ሰራዊቱ በጣም በቁጣ እየመጣ ነበር። እንደዳኑ እንዳመለጡ ከእግዚአብሔር የተነሳ እግዚአብሔር የግብፃውያንን በኩር መጥቶ ታላላቅ ተአምራቱን አውጥቶ እንዳዳናቸው አውቆ በቁጣ ወደ ባርነት ለመመለስ የወጣበት ጊዜ ነበርና ከኋላ ሊሸሹበት የማይችሉ ሰራዊት ገጥሟቸዋል። ከፊት ለፊት ደግሞ የማን ባህር? የኤርትራ ባህር ተንጣሏል እና ፈርተዋል፣ ደንግጠዋል። እና እንዲህ ይላቸዋል፣ ዛሬ የምታዩዋቸውን ግብፃውያንን ከየት እየመጡ ያሉት? ከኋላ ለዘላለም ምን አትሏቸውም አታዩዋቸውምና ቁሙ። አሁን ቁሙ ዝላችሁ ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። የእግዚአብሔር ማዳን ዛሬ ሊገለጥ ነው። አሁን መቆም ይጠበቅባችኋል። ከእናንተ የእግዚአብሔር ማዳን ደግሞ ታያላችሁ። ቁጥር 14 እግዚአብሔርም ስለ እናንተ ይዋጋል ይልና እናንተ ዝም ትላላችሁ። በጣም እናንተ ምን ትላላችሁ? እዚህ ጋር ምንም እንድታደርጉ አይፈልግም። ዝም። ስራው የማን ነው? እግዚአብሔር። እና ቁጥር 15 እግዚአብሔር ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ተናገር ይልና ቁጥር 29 ላይ የእስራኤል ልጆች በባህሩ ውስጥ በየብስ ሄዱ። ባህሩ ውስጥ በምን? ያረፍተ ነገር ራሱ ይገባችኋል? ምን ማለት? በባህሩ ውስጥ በምን? የብስና ባህር እኮ አንድ ላይ ሊሆኑ አይችሉም። የእግዚአብሔር ማዳን ተገለጠ ማለት ነው። እና በባህሩ ውስጥ እንደዚህ በቃ ተከፍሎ ታሪኩን ስታነቡ እንደ ግርግዳ ሌፍትና ራይት ሆኖ በባህሩ ውስጥ ሃሌሉያ በባህሩ ውስጥ በየብስ ሄዱ። ውሆችም በቀኛቸውና በግራቸው እንደ ግርግዳ ሆኑላቸው ይላል። እና ይሄ ክፍል ሳስበው ባጭሩ ወደ አዲስ ኪዳን ስታመጡት የሳልቬሽን ምሳሌ ነው። የመዳን ምሳሌ ነው። በቃ መዳን ተቀላቸው አይደል? ግብጽ በዓለም አይደል የሚመሰለው? ግብጽ በዓለም ነው የሚመሰለው።
ከዓለም መውጣት ከባርነት መውጣት ደግሞ ለእግዚአብሔር መሆን ነው። እና ያመልከኝና ያገለግለኝ ዘንድ ምን ይልቀቅ ነበር እግዚአብሔር ሕዝብ ይልቀቅ። እና እግዚአብሔር ቃልም ያላቸው እግዚአብሔርም ያላቸው የእግዚአብሔርን ማዳን የእግዚአብሔርን ማዳን the saving power of God የእግዚአብሔር የማዳን ኃይል የተገለጠበት እና ይህን ሳስብ በዚህ ክፍል ላይ በጣም ነው የሚገርመኝ። ያው ፍርሃታቸውን ጭንቀታቸውን ታያላችሁ እንጂ ይሄ ባህር እንዲከፈል እነሱ ያደረጉት አንዳች አስተዋጽኦ የለም። እናንተ ምን ትላላችሁ ነበር ያላቸው? ዝም በቃ ምላችሁን ሰምታችሁ ብቻ ዝም ትላላችሁ። እና እግዚአብሔርን መስማትና እግዚአብሔር የሚላቸውን ማድረግ ካልሆነ በስተቀር ምንም አይነት ሌላ ኢፈርት ሲያደርጉ አትመለከቷቸው። እና እግዚአብሔር ማዳን በዚህ ክፍል ላይ ተገለጠ። ተሻገሩ። ከማን አመለጡ? ልክ ደረቅ መሬት ነው ብሎ ያ በመጣ ፍጥነቱ ገባ። እነሱ ከተሻገሩ ብሎ እሱ ሲገባ ልክ የእስራኤላውያን የመጨረሻው ሰው እግር ሲወጣ የመጨረሻው ሰው እግር ተሻግሮ ሲወጣ እነዚህ የፈርዖን ሰራዊት ደግሞ ገብተው የመጨረሻው ሰው ገብቶ ሲያልቅ እግዚአብሔር ከደነው። ቢቀርብ ከደነው እና የእስራኤል ማምለጥ የጠላት ደግሞ ስራ መፍረስ የተገለጠበት ጊዜ ነው። የዲያብሎስን ስራ ሊያፈርስ የማን ልጅ እንደሚባለው የተገለጠበት ጊዜ ነው። የእግዚአብሔር ታምራት የሆነበት ጊዜ ነው። የማዳኑ ታምራት በዚህ ሁኔታ ተሻገሩ። ምድረ በዳ ላይ ወደ 40 ዓመታት ቆዩ። ያው እሱ ራሱን የቻለ ታሪክ አለው። በዚህ 40 ዓመታት ውስጥ የሚገርም ነገር እግዚአብሔር በሕዝቡ መካከል ያደርጋል። ሕዝቡም ሲያምጽ፣ ሕዝቡም አልታዘዝ ሲል፣ ሕዝቡም ያንን ቢያደርግ እግዚአብሔር ግን ዝም ብሎ ሕዝቡ ላይ የሚያደርገው ነገር አደረገ። ትዝ ይላችሁ ከሆነ አለቱን ሰነጠቀ፣ ውሃ ጠማን ሲሉ ምን ፈለቀ? ውሃ። ራበን፣ ስጋ ማረን ሲሉስ መና። የሚገራርሙ ታምራቶችን እያደረገ እግዚአብሔር በ40 ዓመት መራቸው። ወደ ሁለተኛው ወንዝ ላይ ደረሱ። ወደ ሁለተኛው ውሃ ላይ እሱ ላይ ነው ትንሽ ልናገር ስለምፈልግ ምፈጥ ነው። ከዛ ያይዤ ወደዚህ እመጣለሁ። ሁለተኛው ወንዝ ወይም ሁለተኛው ውሃ የትኛው ነበር? የዮርዳኖስ ውሃ የሚባለው ነው። የዮርዳኖስ ውሃ ቅድም እንዳነበብሁላችሁ ኢያሱ ምዕራፍ 3 ላይ ያለው የዮርዳኖስ ውሃ ነው። በጣም ነው የሚገርመው። በጣም የእግዚአብሔር አሰራር በጣም ነው የሚገርመኝ። በጣም ልብ ብላችሁ እንድትሰሙኝ እፈልጋለሁ። የውሃውን ኃይል ስታዩት እዛ ምዕራፍ 3 ላይ ስታዩት እንደ መከር ወራት ሁሉ ዮርዳኖስ እጅግ ምን ብሎ ነበር ነው የሚለው? ሞልቶ ነበር። የእግዚአብሔር ሕዝብ እየቀረበ ከዮርዳኖስ ማዶ ነው ምናቸው ያለው? ምናቸው ያለው? እርስታቸው ሊወርሱት ያለው ሊገቡበት ያለው እግዚአብሔር የገባላቸው ተስፋ ከዮርዳኖስ ማዶ ነው። የሚገርም እኮ ነው። በጣም ነው የሚገርመው። እና በእነዚህ በሁለት ውሃዎች መካከል እግዚአብሔር የሰራው ስራ አለ። ከዛ በኋላ ዮርዳኖስን ሲሻገሩ ነው የተስፋይቱን ምድር የሚወርሱት። ይሄኛውን ስታዩት በህይወት በአገልግሎት የሚገለጥ እግዚአብሔር ኃይልና ጸጋ የሚታይበት ጊዜ ነው። በህይወት በአገልግሎት የምናልፍባቸው ፈተናዎች የምናልፍባቸው የተለያየ በዚህ ምድር ላይ በስንጓዝ የሚገጥሙን ገጠመኞች ሁሉ መካከል እግዚአብሔር ጣልቃ እየገባ ኃይሉን ክብሩን የሚገልጥበት ወንዝ ውሃ ሆኖ ነው የምታገኙት። ምናልባት እዚህ ጋር የሚሻገሩት ሰዎች በጣም የሚያደርጓቸው መሰረታዊ ነገሮች አሉ። ቅድም እንዳልኳቸው ዮርዳኖስን ውሃ ለመሻገር ህዝቡ ብዙም ነገር አይጠበቅበትም። ዘይላችሁ ጌታ ኢየሱስ ሲያድናችሁ ምንም ግራና ቀኛችሁን ባላያችሁ ሰዓት ጸሎታችሁ እንኳን ቶሎ ይመለስ ነበር። ትዝ ይላችኋል? ጸሎታችሁ ቶሎ ይመለሳል። በቃ የሆነ ነገራችሁ ዋው ትላላችሁ። ዋው እንዴት! በጣም ብዙ ምስክርነቶች ይሰማሉ። አባብላታለሁ ወደ ምድረ በዳም
እንዴት ብሎ ነው የሚያባብለው ብላችሁ ብትሉ ጸሎቱን ቶሎ እየመለሰ ቶሎ በጣም የእግዚአብሔር ሞገስ የእግዚአብሔር ፍቅር የእግዚአብሔር ኃይል በእናንተ ውስጥ በጣም እየተገለጠ ዋው ትላላችሁ። ያወጣችሁና የት ነው ወስዳችኋል ያለው? ከዛ ምድረ በዳ ወስጄ ለልቧ መናገር ጀምራለሁ እና ከልቧ ወይም ከልቡ ጋር ስራ መስራት ጀምራለሁ ማለት ነው። ምድረ በዳ ላይ እንዳልኳችሁ እግዚአብሔር እኛን የሚሰራበት ማለት ለካ አልነበርኩም፣ ለካ እዛ ጨለማ ውስጥ ነበርኩ፣ ለካ እንዲህ ነበርኩ እና በኋላ በጣም እያሰብን ህይወታችንን እግዚአብሔር የሚሰራበት ምድረ በዳ ግን ሲያወጣን ምን እያለ ነው? ሁሌ እላታለሁ። አሁን ለምሳሌ አንድ አሳማ ወደ ማረጃ ክፍል የምትወስዱት ጥሬ እየጣላችሁ ነው ይባላል። ጥሬ ጠብ ያደርጉለታል። እሱን እየበለ ጠብ ከብቶች ከሆኑ ደግሞ እያላሳችሁ ጨው እንደዚህ እያላሳችሁ ይዛችኋቸው ትሄዳላችሁ። በቃ ጨውን እያዩ እነሱ ይሄዳሉ። አንዳንዶች ደግሞ ሳር ምናምን ዝላችሁ ሳር ትሰጧቸዋላችሁ። ያንን እያዩ እግዚአብሔር ግን ማረጃ ክፍል አይደለም የሚወስደው፣ ማሰልጠኛ። የሚገርማችሁ ለዚህ ነው በጣም ኬኳን ነው የሚያሳየን። መጀመሪያ ዮርዳን ኤርትራ ባህር ላይ ስሙ ይበደንባ ባህሩ ሲከፈል አይተው ደረቅ መሬት መሆኑን አረጋግጠው ነው የገቡት። ስሙ ይበደንባ አሁን በደንብ ስሙ። ይኸውላችሁ የኤርትራ ባህር ሲከፈል ደረቅ መሆኑን አረጋግጠው ነው የገቡት። እግራቸው ሲረግጥ ምን መሬት ነው? በባህር በምን ተሻገሩ? በየብስ ነው። ደረቅ መሬት ነው። በጣም በቃ እየነኩት ነው የሚሄዱት። እዚህ ጋር ስራውን የሚሰራው እግዚአብሔር ብቻ ነው። በቃ የእግዚአብሔር ክንድ ጸጋ የሚባለው ማለት ነው። የእግዚአብሔር ማዳን ደህንነታችን ላይ የኔና የእናንተ ስራ ሳይሆን የእግዚአብሔር ስራ። እግዚአብሔር እኛን ሲያወጣን እኛን ሲያድነን የእግዚአብሔር ስራ የተገለጠበት። ሁለተኛው ወንዝ ላይ ግን እንደሱ አይደለም። እና ላንብብላችሁ እሱን ክፍል ደግሜ ላንብብላችሁ። በደንብ ስሙኝ። ምዕራፍ 3 ቁጥር 13 ጀምሮ እንዲህም ይሆናል የምድር ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎች ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙ ካህናት እግሮች በውሃ ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም ቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስ ፈጽሞ እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት እግዚአብሔር በእነዚህ እዚህ ጋር ከመድረሳቸው በፊት በእነዚህ ሁለት ውሃዎች መካከል ምን አደረገ? ምንድነው ያደረገው? አሁንስ እግዚአብሔር ዮርዳኖስን ለመክፈል ከሕዝቡ ምንድነው የሚጠብቀው? እንደ ኤርትራ ባህር ወይም ደግሞ እንደ ቀይ ባህር ዝም ብላችሁ ቁሙ ነው ያላቸው የሚላቸው ወይስ ሕዝቡ ማድረግ ያለበት ነገር አለ? እንዳልኳችሁ የኤርትራ ባህር ገና ግራ ቀኛቸውን ያለዩ በባርነት የነበሩ እግዚአብሔርን በግል ያላወቁበት ጊዜ እግዚአብሔር በጸጋው ተገለጠ። እናንተ ዝም ብላችሁ ቁሙ። ዝም ትላላችሁ። ማን ነው ውጊያውን የሚዋጋው? እግዚአብሔር። ሙሴ አትጩህብኝ ብለህ እጅህን ዘርጋው። አሻገራቸውና ዮርዳኖስ ውሃ ከመድረሳቸው በፊት
ተስፋቸውን ከመሻገራቸው በፊት እግዚአብሔር የሚገራርሙ ነገሮችን አደረገ። እዚህ ላችሁ ከሆነ በጣም 3 መሰረታዊ ነገሮችን አድርጓል እግዚአብሔር። አንደኛው ተአምራቱን አሳይቷቸዋል። አለሁ እኔ ሰማይን ከፍቶ የሚያስፈልጋቸውን ጩኸታቸውን ጸሎታቸውን ሰምቶ እንደሚመልስ መና ሲያወርድ በአፍንጫቸው ምን እስኪል ድረስ ነው የሚለው? ይወጣ ድረስ እስኪሰለቻቸው ድረስ መና። ቅድም እንዳልኳችሁ አለቱን ሰንጥቆ ረሃባቸውን ጥማታቸውን የሚያረካ ነገር ሲያደርግ እሱ ብቻ አይደለም፣ ይሄ ተአምራት ብቻ አይደለም፣ በጣም መሰረታዊ ነገር አድርጓል እግዚአብሔር። የቃል ኪዳኑ ታቦት የተሰጣቸው በዚህ 40 ዓመት ውስጥ በምድረ በዳ እኔ ከናንተ ጋር ነኝ የሚለው የቃል ኪዳኑ ታቦት ጽላቱ የተሰጠው በዚህ 40 ዓመት ውስጥ። ይሄ ማለት ደግሞ it is everything ሁሉ ማለት ነው። የእግዚአብሔር ቃል ተሰጣቸው ለነሱ። መመሪያ የሚሆነው የእግዚአብሔር ቃል እግዚአብሔር ሰጣቸው፣ ተናገራቸው። ሕጎች በሙሉ እዛ ጋር ነው የተሰጣቸው። እንዲህ ነው መንገዳችሁ፣ እንዲህ ነው አስተዳደራችሁ፣ እንዲህ ነው አገልግሎታችሁ፣ እንዲህ ነው አኗኗራችሁ። የማን ቃል? እግዚአብሔር ቃል። አሰለጠናቸው በጣም። አንዴ ዳዊት እንደዚህ አለ፣ በጣም የሚገርመኝ መዝሙር 18 ቁጥር 34 ላይ እጆችን ሰልፍ ያስተምራል አለ። እጆችን ምን ያስተምራል? ያስተምራል። ልክ ማሰልጠኛ አስገብቶ እንደሚያሰለጥን ወታደር እጆችን ሰልፍ ያስተምራል። ከዛ በኋላ ዝም ብለህ ቁም አይደለም የሚለው። በደንብ ስሙኛ፣ ቀጥሎ ያለው ቃል አሰለጠነኝ አለና ሰልፍ ያስተምራል። ከዛስ በክንዴም የናስ ቀስት ገትራለሁ። what ምን ማለት ነው? አሰለጠነው እግዚአብሔር፣ አስተማረው እግዚአብሔር፣ ምን ማድረግ እንዳለበት መመሪያ ሰጠው። ከዛ በኋላ እግዚአብሔር ከዳዊት የሚጠብቀው ነገር ገብቶታል። አንተው ራስህ ቀስቱን ትለጥጠውና ጠላትህን ትወጋዋለህ። ዝም ብለህ ትቆማለህ አይደለም፣ ዝም ብለህ ትቀመጣለህ አይደለም። አሁን ከኔ ጋር ሆነህ ውጊያውን ሰልፍ ትወጋለህ። እግዚአብሔር እንዳልኳችሁ በምድረ በዳ ብዙ አሰለጠናቸው። አንዱ ማሰልጠኛ ነው። እግዚአብሔር ያደለው ይሰለጥናል፣ እግዚአብሔር ያላደለው ደግሞ ይሞታል። አልሰማችሁኝም? ይሄን በሌላ አማርኛ ልንገራችሁ። በምድረ በዳ ላይ የሆነው እንደዚህ ነው። ይኸውላችሁ እግዚአብሔር ያደለው እግዚአብሔር አሰልጥኖት በጎ ወታደር ይሆናል። እግዚአብሔር ያላደለው አልልም መቼም። አመፀኛው ደግሞ ወድቆ ያልቃል። እንዲህ ነው የሆነው እኮ በ40 ዓመቱ። 40 ዓመት ለምን እንደፈጀኩ አንዱ ሜጀር ምክንያት ምን እንደሆነ ታውቃላችሁ? የሚነግረኝ ማን ነው? አመፀኝነት ነው። የእግዚአብሔር ምህረት ነው። 40 ቀን ብቻ ነው የሚፈጀው መንገዱ። እና ያደለው በ40 ዓመት ውስጥ ሰልጥኖ ይገኛል። ሰልጥኖ ይገኛል፣ ብቁ ሆኖ ይገኛል። ያላደለው ዳሽ ሙላ እና ኤርትራ ባህር አለፉ። እግዚአብሔር ምህረት ምንም ለመዳናችን ምንም ስላልከፈልን እዚህ ደረስን። በጣም እያባበለ እግዚአብሔር ሲናገረን፣ እግዚአብሔር ሲመክረን፣ እግዚአብሔር ሲያስተምረን፣ እግዚአብሔር ሲገስጸን፣ ፍቅሩን ሲያሳየን፣ አብሮነቱን ሲያሳየን፣ ርህራሄውን ሲያሳየን እዚህ ደረስን። ከዚህ በኋላ እግዚአብሔር ምን ይጠብቃል? ዮርዳኖስ ላይ ደረሱ። ምን ይጠብቃል እግዚአብሔር? እንዳልኳችሁ ዝም ብላችሁ ቁሙ አላለም። ዮርዳኖስ ላይ አላለም። 4 ነገሮችን ቶሎ ልንገራችሁ። ዮርዳኖስ እንዲከፈልና ርስታቸው ውስጥ እንዲገቡ 4 ነገሮች ያስፈልጋሉ ከህዝቡ። ስንት ነገሮች ነው ያልኳችሁ? የመጀመሪያው ቃሉን መያዝ ያስፈልጋል። ያ በምድረ በዳ እግዚአብሔር ሰማያትን እያናወጠ ጭስ እያጨሰ
እግዚአብሔር ለሙሴ የሰጠው የቃል ኪዳን ታቦትና በዛ ውስጥ ያለው የእግዚአብሔር ቃል በሕዝቡ ልብ ውስጥ መገኘት አለበት። በሕዝቡ እጅ መገኘት አለበት። በሕዝቡ ሕይወት መገኘት አለበት። አሁን ዮርዳኖስን የሚሻገረው በዚህ ቃል ብቻ ነው። ስሙኛ የሚለውን አይታችሁታል። የቃል ኪዳኑን ታቦት የያዙ ሰዎች ካህናት እግሮቻቸው በውሃ ውስጥ ሲጠልቅ አለ የሚከፈለው ያኔ ነው። በምኔ ጸንተው ምኔን ይዘው ቃል ኪዳኑን ይዘው ቃሌን ይዘው ቃል ኪዳኑ እሱ ነው፣ ሌላ አይደለም። እና ይሄ የዮርዳኖስ ውሃ ከዚህ በኋላ በርስታቸውና በእነሱ መካከል ያለው ዮርዳኖስ ውሃ የሚከፈለው እነዚህ አማኞች እነዚህ ካህናት በቃሉ ቆመው ሲገኙ ነው። ይሰማል? እስኪ ይሰማል ወይ በሉት። እስኪ አጠገባችሁ ያለውን ሰው ይሰማል ወይ? ምድረ በዳ ያስተማረሽ፣ ምድረ በዳ ያሰለጠነሽ፣ ምድረ በዳ ያስተማረሽ፣ ምድረ በዳ ያሰለጠነሽ እዚህ ጋር ተዘጋጅተህ ሰልጥነህ መገኘት አለብህ። ዮርዳኖስ በጸጋ ብቻ አይከፈልም። ጸጋው ያግዘናል። የስ ያንቺ ድርሻ ግን እዚህ ጋር አለ። ያንተ ድርሻ ግን እዚህ ጋር አለ። ቃሉን ታምኖ ቃሉን ይዞ የቃል ኪዳኑን ታቦት የያዙ ካህናት ሲቆሙ ይላል ከላይ የሚወርደው ውሃ ቆመ። ኦኬ የመጀመሪያው ነገር እግዚአብሔር እስኪ እንደው እስከ ዛሬ በደረሳችሁበት ጎዳና ምን አላችሁ? እንደ ቤተ ክርስቲያን እግዚአብሔር ምን አላችሁ? ምን ተናገራችሁ? ምን አስተማራችሁ? ምን አሰለጠናችሁ? ማን ነው ብቁ የክርስቶስ ወታደር ሆኖ የሰለጠነውን ስልጠና አፕላይ ለማድረግ የተዘጋጀ? ዮርዳኖስ እንደ ኤርትራ ባህር አይደለም የሚከፈለው። ቃሉን ያዙ ካህናት ይላችሁ። አዲስ ኪዳን ደግሞ ካህናት ብሎ የሚጠራቸው እነማንን ነው? አይገርማችሁም? እስኪ እነማንን ነው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ለአገልግሎት ለመድረክ እኛ ሁላችን ካህናትን እንላለን። ለኑሮ ግን አማኝ ነን። ታውቃላችሁ እንዲህ አይነት እንትን እንዳለ የገባችሁ ብቻ ይግባችሁን ያልፈዋል። ስሙኛ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ቃል አለኝ የሚል እስኪ እጅን ያሳይ። በእውነት እግዚአብሔር ያስተማረኝ የተናገረኝ ቃል የእግዚአብሔር ቃል አለኝ የሚል እንዴ ቴዎሎጂ ገብታችሁ መመረቅ እኮ አይደለባችሁ። የለም እሱ አይደለም እኮ የተማረ ሰው። አሁን ዮርዳኖስ የሚከፈለው ያ ቃል ፕራክቲካሊ ታምናችሁ ስትቆሙ በዛ ቃል ስትቆሙ ነው። ሁለተኛው በጣም የሚገርማችሁ ከዚህ ጋር አያይዤ ስለምናገርበት ትዝ ይላችሁ እንደሆነ ሉቃስ ምዕራፍ 5 ቁጥር 5 ላይ አንድ ጌታ ኢየሱስ በዚህ ይሄን ሁለተኛውን ሳልናገር ሉቃስ 5 ቁጥር 5 ላይ አንድ እነ ስምዖን ጴጥሮስ አሳ ለማጥመድ ወጥተው ሲለፉ አድረው በኋላ መረባቸውን እያጠቡ እያለ ኢየሱስ መጣላቸው ደረሰላቸውና መረባችሁን ወደ ጥልቁ ጣሉ አላቸው። ጣሉ። ኧረ እባክህ ሌሊቱን ሁሉ ስንለፋ ምንም ማለት ግዴላችሁም ጣሉ። እሺ አሉና ምን እንዳሉ ታውቃላችሁ? አቤቱ ሌሊቱን ሁሉ አድረን ስንደክም ምንም ማለት ነገር ግን በቃልህ መረቦችን እጥላለሁ። በምንህ ያዙልኝ። ያለ እግዚአብሔር ቃል እና በእግዚአብሔር ቃል ያለ እግዚአብሔር ቃል ሌሊቱን ሁሉ ስንደክም አንዳች ጠብ የሚል ነገር የለም። በእግዚአብሔር ቃል ግን ጣሉ አላቸው። ምን ሆነ ነው የሚለው መጽሐፉ? መረቡ እስኪቀደድ ድረስ።
በእግዚአብሔር ቃል የእግዚአብሔርን ቃል ይዞ እግዚአብሔር የተናገረውን ይዞ የሚቆም ሰው የሚከፈል ነገር አለ። በቃ የምትሻገሩት ነገር አለ። ያ እግዚአብሔር የተናገራችሁ ቃል መለኮት ስለሆነ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ የተባለው ስለሆነ በእግዚአብሔር ቃል ስትቆሙ የማይከፈል ነገር የለም። ስለዚህ እዚህ ቦታ ላይ ዮርዳኖስ የሚከፈለው እህቴ ወንድሜ ዮርዳኖስ ማዶ ምን አለ ብላችሁ ብትሉ እግዚአብሔር የተናገረን ተስፋ አለ። እግዚአብሔር የተናገረን ተስፋ አለ። እንደ ግለሰብ የተናገረን አለ፣ እንደ ቤተሰብ የተናገረን አለ፣ በአገልግሎት የተናገረን አለ፣ እንደ ቤተ ክርስቲያን የተናገረን አለ። መመንዘር ትችላላችሁ። እግዚአብሔር ወደ አሰበልን የምንገባው የመጀመሪያው ሪኳየርመንት ዛሬ እግዚአብሔር የሚፈልገው በእግዚአብሔር ቃል መቆም፣ እንደ ቃሉ ሆኖ መገኘት፣ እንደ ሰለጠነ ሰው፣ እንደ ተማረ ሰው፣ እንደ ሰማ ሰው፣ እግዚአብሔር እንደ ተናገረ ሰው በእግዚአብሔር ቃል ቆሞ መገኘት። አለቀ። አንደኛው እሱ። ሁለተኛው ይሄ ማዳኑን የቀመሰ እግዚአብሔር በምህረት ያዳነው ህዝብ፣ በምድረ በዳ ያሰለጠነው ህዝብ፣ ድንቅና ታምራቱን ያሳየው ህዝብ ዮርዳኖስ እንዲከፈልለት ሁለተኛው እምነት ያስፈልጋል። እምነት ያስፈልጋል። ቅድም እንዳልኳችሁ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ እምነት ኢሞሽን የሆነ ዝም ብሎ ስሜታዊነት አይደለም። እምነት ማለት እንደ እግዚአብሔር ቃል በእግዚአብሔር ቃል ላይ የተመሰረተ እምነት ማለት ነው። እና እነዚህ ሰዎች ተመልከቱ እምነታቸው እንዴት እንደተገለጠ ላሳያችሁ። ውሃው ከመከር ወራት ይልቅ በጣም ሞልቶ ነው ያለው፣ እየጋለበ ነው፣ በጣም ጠራርጎ የሚወስድ ነው። ግን እግዚአብሔር ተናገራቸው፣ ቃል ኪዳኔን ታቦት ይዛችሁ ቆሙ። ኦኬ፣ ቃሉን ያዙ። ዘን ማመን ነበረባቸው። ውሃው ሳይከፈል ሳያዩ ምን የሚሉ ናቸው ያለው ጌታ? የሚያምኑ ብፁዓን ናቸው። ይኸውላችሁ ቅድም ያልኳችሁ የኤርትራ ባህር የተከፈለው ወይም ደግሞ የተሻገሩት እያዩ ነው። ደረቅ መሬት መሆኑን አረጋግጠው ነው። እንደዚህ ተምተም አድርገው ደረቅ ነው። ሂድ ግባን የተባለው እንኳን እነሱ ጠላታቸውም ደረቅ መሆኑን አይቶ ነው የገባው። ዮርዳኖስ እንደሱ አይደለም። ዮርዳኖስ ቃሉን ይዘህ ውሃው የጋለበ እግርህን ስታስገባው ነው። እሱ እምነት ይጠይቃል። ይኸውላችሁ ከዚህ በኋላ እግዚአብሔር ለሚያደርጋቸው ታምራቶች እምነት ይጠይቃል። አለ ወይ እግዚአብሔር የተናገረሽ? አለ ወይ እግዚአብሔር ተናግሮሃል ወይ? እግዚአብሔር ካንተ ጋር አለ ወይ? እግዚአብሔር ከዚህ ቤተክርስቲያን ጋር አለ ወይ? እግዚአብሔር ከኛ ጋር አለ ወይ? እግዚአብሔር አለ ወይ? ጥያቄ ልጠይቃችሁ። አለ ወይ? አሪው ሹር እግዚአብሔር የተናገረን ሰዎች ነን። እግዚአብሔር ያሰለጠነን ሰዎች ነን። እግዚአብሔር ያስተማረን ሰዎች ነን። እንግዲያውስ በተማርከውና በተረዳኸው በእግዚአብሔር ቃል ላይ ቆመህ መታመን ያስፈልጋል። ገቡ። ውሃው ምን ያንጨባረቃቸው እዚህ ድረስ እየሞላ ዋው! እምነት ይጠይቃል። ዮርዳኖስ እንደ ኤርትራ ባህር አይደለም። ኤርትራ ባህር እምነት አልጠየቃቸው። የእግዚአብሔርም ቃል የላቸውማ፣ አልተማሩማ፣ የላቸውማ። አይጥ ምናምን ሲያመልኩ ከአሕዛብ ጋር ተቀላቅለው የነበሩበት ነዋ። 430 ስንት ጄኔሬሽን የተበላሸበት ነዋ። እግዚአብሔር ርህራሄው ስሙ ይባረክ። አሁን ግን ካንቺ ጠብቃለሁ፣ ካንተ ጠብቃለሁ። ምን? ቃሌን መያዝህን በቃሌ መቆምህን። እሱ ብቻ አይደለም ደግሞ ቃሌን ታምነህ መቆምህን እፈልጋለሁ። እምነት እፈልጋለሁ። ይኸውላችሁ እኔ ወደዚህ ስንመጣ እንዲህ ነው የሚታየኝ። አሁን እግራችንን አጠለቅ ነው። ሃሌሉያ! በጣም እሱ ነው የሚታየኝ። በቃ እውነት ነው፣ እመኑ። ይሄ ቃል እውነት ነው። ኤጂቢሲ እግሯን አጠለቀችው። ሃሌሉያ! ከዚህ በኋላ ሲከፈል እናየዋል። ምንም
የስ ችግራችን ሞልቷል። የስ ሞልቷል። የሚገርማችሁ ነው አሁን ያለን አንዳንዱ ችግር ከዮርዳኖስ በላይ ሞልቷል። ግን ቆማ እንደዚህ እስኪ አረባካችሁ እዛው ቁጭ እንዳላችሁ ረገጥኩት በልባካችሁ። በቃ እምነት ይጠይቃል። ታውቃላችሁ አይደል? መንፈሳዊ ነገር አንዱ እዚህ ላይ ነው። ያሰለጠነው እግዚአብሔርን የሰማ ሰው እግዚአብሔር ያሰለጠነው ያምናል። ቃል የሰጠው ያስተማረው ቃል ኪዳኔን ካንተ ጋር አድርጌያለሁ ያለው እግዚአብሔር እምነት ይጠይቃል። ቃሉ ዝም ብለን ሰምተን የምንወጣው ሰምተን የምንዘነጋው የሃይማኖተኞች ንግግር አይደለም። ባህር የሚከፍል ወንዝን የሚከፍል ተአምራት የሚያደርግ የእግዚአብሔር ቃል እሱን ይዞ ማመን። ስለዚህ ሁለተኛው እምነት ያስፈልጋል። መከፈሉን ሳያይ እግዚአብሔር ይከፍለዋል። ለምን ተናግሮኛል? ለምን እግዚአብሔር አላ ከኛ ጋር በቃላ። የውሃው የባህሩ የነፋሱ የወጀቡ ባለቤት ማን ነው? ኧረ ማን ነው? እግዚአብሔር ነው። አለ ወይ እግዚአብሔር? በእውነት አለ ወይ ካንቺ ጋር? አለ እንዴ በመካከላችን? እና አየህ ሲጋ ያንተን እምነት ይጠይቃል። ያለ እምነት እግዚአብሔር አንዳች ነገር አያደርግም የሚለው ለዚህ ነው። እዚህ ላይ እምነት ይጠይቃል። የሚጠራጠር ሰው አንዳች ነገር ከእግዚአብሔር እንደሚቀበል እንዳይመስለው ይዘጋዋል። ይሄ ደግሞ ስሜትና የኮሚቴ ንግግር ማመን አይደለም። የእግዚአብሔር ቃል ካህናቱ አለው እግዚአብሔር እና ካህናቱ ተሸክመው አረ በጣም እስኪያስቡ በጣም ዲቮሽናቸውን አስቡ፣ መሰጠታቸውን አስቡ። እሺ አንተ ካልክ እሺ እንገባለን። ረገጡ፣ እንደ ግርግዳ ቆመ። ግርግዳ ማለት ውሃ እንደ ግርግዳ። ችግር ከመንገዳችሁ ገለል ሲል ፋይናንሻል ችግር፣ ኢኮኖሚካል ችግር፣ ኮሙኒኬሽናል ችግር፣ ስፒሪቹዋል ችግር፣ የትዳር ችግር ገለል ስትቆሚ በቃሉ ላይ በእምነት። ሶስተኛው ምን ያስፈልጋል ብትሉ ቃሉን መያዝ እምነት። ሶስተኛው ጽናት ያስፈልጋል። ጽናት ዮርዳኖስ የሚከፈለው በጽናት ነው። ምክንያቱም እየጋለበ ነው፣ ያስፈራራል በጣም። እንደ ግርግዳ ቢቆምም እንኳን ሊከነበል ይችላል የሚል ውስጥ የሚፈትን ነገር አለ። ግን በጣም የሚገርማችሁ በጣም ነው የሚገርመኝ ጸንተው ቆመው ነበር። ታንብብላችሁ እንደዚህ እኮ ነው የሚለው የእግዚአብሔርን ቁጥር 17 ቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ጽናት ይጠይቃል። ታውቃላችሁ የኛ አሁን ያለንበት አንዱ አደጋ ሻሎ የሆነ እምነት ነው ያለን። በጣም ሻሎ እስካልተነካ ድረስ ነው ሰላማዊ ሰዎች ምን ሆን ነው። ፈተና እስከሌለ ድረስ ነው። የሚነካካን ነገር እስከሌለ ድረስ በጣም we are angels መላእክቶች ነን። የሆነ ነገር ሲነካን ግን ከዛ ቶሎ ዘወር እንላለን። ከቅንነታችን ዘወር እንላለን። ከፍቅራችን ዘወር እንላለን። ከቅድስናችን ዘወር እንላለን። እነዚህ ሰዎች ግን ቃል ኪዳኑን ይዘው ጸንተው ቆመው በምኑ መካከል በቃ አለቀ። ይኸውላችሁ ባለፈውም ናታን ሲናገር ነበር አይደል? በቃ ማለት ፈተና የለባችሁም አይደለም የተባለው። የጌታ ቃል ስለሚናገር አይደለም የተባለው፣ አለባችሁ የተባልነው እንደው እና አንዱ ፕሮሚስ የተገባልን አለባችሁ ተብሎ ነው አለ ናታን። በጣም ደስ የሚል አነጋገር። ፕሮሚስ ተገብቶልናል። ደስ አይልም? ምን ተገብቶልናል? ምን አይነት ፕሮሚስ? ትባረኪያለሽ ብቻ አይደለም። ምን አለብሽ? ይገርም እኮ ነው። በጣም ደስ የሚል ፕሮሚስ። ማን ይወዳልስ?
ማን ይወዳል? በዛ ፈተና መካከል ይሄ ወንዙ ያናወጠ በሚያስፈራበት መካከል ጸንተው፣ ምክንያቱም አንደኛ ቃል አላቸው፣ ሁለተኛ ምነዋል፣ ሶስተኛ ጸን። በጽናቱ መካከል ህዝብ ሁሉ ያልፋል። በደረቅ መሬት ያልፋል። በደረቅ መሬት ይላችሁ ተሻግረን መሄድ የምንችለው የውሃ ሲከፈል ብቻ። የውሃ የሚከፈለው በጽናት ነው። በቃ በጽናት በእግዚአብሔር ፊት ቃሉን ይዘን በእምነት በጽናት። አራተኛውና የመጨረሻው ተናግረን እንጸልያለን። አራተኛው ዮርዳኖስ ውሃ የተከፈለው ይሄ የሰለጠነ ህዝብ፣ የተማረ ህዝብ፣ እግዚአብሔርን ድምጽ የሰማ ህዝብ፣ መና ከላይ ሲወርድ ያየ ህዝብ፣ ታምራት ያየ ህዝብ፣ አለት ሲፈልቅለት ያየ ህዝብ ዝም ብሎ ልበቢስ አይደለም። በእነሱ መካከል ቅድም እንዳልኳችሁ ልበቢሶች ነበሩ። ሰምተው እንዳልሰሙ፣ አይተው እንዳላዩ፣ በእግዚአብሔር ላይ የሚያምፁ ነበሩ። ግን ይሄ የሰለጠነ ህዝብ፣ ዮርዳኖስ ጋር የደረሰ ህዝብ፣ ምድረ በዳ መውደቅ ሳይወድቅ የቀረ ህዝብ፣ ቅሬታ ህዝብ፣ ግን አስተዋይ ህዝብ ቃሉን ያዘ፣ አወጣ፣ መዘዘው እንደ ሰይፍ ሲላቸዋል። ኢየሱስ እንዲህ ተብሎ ተጽፏል ይላል። በቃ የሆነ ነገር ሲመጣበት ጎ እንዲህ ተብሎ ታመነ። ህዝቡ ጸንቶ ቆመ። አራተኛው ከህዝቡ የሚፈለገው መታዘዝ ያስፈልጋል። መታዘዝ። እግዚአብሔር ለኢያሱ ነው የተናገረው ይሄንን። እና ኢያሱ ሄዶ ለህዝቡ ሲናገር ህዝቡ ይታዘዛል። በጣም ይታዘዛል። ለካህናት ሲናገር ካህናቱ ይታዘዛል። ኧረ እባክህ ምንድነው እንዲህ አይነት ነገር አይልም። የሆነ ኮሚቴ አዋቅሮ እስኪ እንመካከር አላለም። አይገርማችሁ? ምን አይነት ጉድ ነው እንደው። ግባ ሲለው እሺ። ዘንድሮ እኮ በጣም አንድን ሐሳብ አሜን ብሎ ለመቀበል ትግሉ ብዙ ነው። በቃ ታውቃላችሁ፣ ይውላችሁ አንድ እውነት ልንገራችሁ። ራእይ በኮሚቴ አይመጣም። ወደዳችሁም ጠላችሁም ቢመራችሁም ቢተናችሁም ራእይ በአመራር ውስጥ ነው። እና ፕሊስ አንዳንዴ ስፍራችሁን ወቁ። በጣም መሪ የሚያስፈልገው ለዚህ ነው። ማለት ይሄ በቃ ማለት ጀነራል ትሩዝ ነው የምላችሁ። ጀነራል ትሩዝ ያንን ሐሳብ በማዳበር ሐሳብ በማመንጨት ሸፕል እናደርግ እንችላለን እንጂ ሁላችንም ባለ ራዕይ ብንሆን መሪ አያስፈልግም። ህዝቡ ታዘዘ። የሚገርማችሁ ነው መታዘዙን ላሳያችሁ። የመጀመሪያው ካህናት ሂዱና ግቡ ቃል ኪዳኑን ታቦት ተሸክማችሁ ሲላችሁ ይሄዳል። ህዝቡ ደግሞ ልክ ቃል ኪዳኑ እንደ የያዙ ካህናት ሲገቡ ቀጥሎ ደግሞ ህዝቡ ለፉ። እሺ አራባኪ አንዳንድ ፍየሎችና በጎች አታዩም? በግ እንትን ወንዝ ሲያዩ የሚሸሹ አንገባም፣ በፍጹም አንገባም፣ አንሻገርም ይላሉ። ወንዝ አሻግራችሁ የምታውቁ ካላችሁ አይሻይሏችሁ፣ እንቃልጋችሁ ይዛችሁ ነው የምትጎትቷቸው። እግዚአብሔር እንደነዚህ አይነት በጎች አያርገን። አሜን አትሉም? እኔ ጎትቻ ቃል በጣም ይሻይሏችሁ፣ በጣም የሆነ ውሃ ስላዩ ማለት። መታዘዝ፣ ከሁሉ በላይ እግዚአብሔርን መታዘዝ፣ ቃሉን መታዘዝ፣ አመራርን መታዘዝ። የምታዩት እዚህ ጋር እና ዮርዳኖስ ቀጥ እና አሁን እዚህ ጋር ዝም ብላችሁ ትቆማላችሁ አይደል? ኖ ቃሉን ይዛችሁ ቆሙ። ሁለተኛ በእምነት ቆሙ። ሶስተኛ በመጽናት ቆሙ። አራተኛ በመታዘዝ ቆሙ። ከዛ ዮርዳኖስ በጣም የሚገርም የመጨረሻውን ቃል አይታችሁታል። እንዲህ እኮ ነው የሚለው የመጨረሻው ቃል ቁጥር 17 ቅድም እንዳልኳችሁ ህዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ።
ወደ ኋላ አስባችሁ ምድረ በዳ የቀሩ ሰዎች ይሄን ቀን ሳያዩ የቀሩ ሰዎች አያሳዝኗችሁ? ይሄን ቀን ሳያዩ የቀሩ ሰዎች አንዳንዶች በጣም ትንሽ ሲቀራቸው ከዚህ ቀን የጎደሉ ሰዎች ሙቀት ካለ ምናልባት እስኪ ከፈት አድርጉ። ሙቀት አለ ይመስለኛል። እስኪ ያነው ተሻከሩ። ለዚህ እኔና እናንተ እግዚአብሔር ቃል ኪዳን ያለበት ሰዎች ነን። ዮርዳኖስ ተከፍሎ እግዚአብሔር ያሰበልን ጋር እንገባለን። ምንም ጥያቄ የለው። ዮርዳኖስ ይከፈላል። እግዚአብሔር ያሰበልን ጋር እንደርሳለን። ማለት ይሄ የዘላለምን ህይወት ብቻ አይደለም እምላችሁ። ይሄ መንግስተ ሰማያትን ብቻ አይደለም። እዚህ የገባልን ብዙ አለ። እዚህ ግቢ እንዲያደርግልን የምንፈልገው ብዙ አለ። በእያንዳንዳችን ህይወት እንዲያደርግልን የምንፈልገው ብዙ አለ። ያንን ለማየት እነዚህን 4 ነገሮች ልትባሉ የያሽው ቃል ነው የሚከፍለው። የያስከው ቃል ከሌለ I'm so sorry። የቆምክበት ቃል ከሌለ የተማርከውንና የሰማኸውን የእግዚአብሔርን ቃል በዛ ላይ መመስረት ካልቻልክ ምንም ይከፈላል ብላችሁ አትጠብቁ። ቃሉን መያዝ። እኛ ሁላችን የተሸከምነው የእግዚአብሔር ቃል ተንቀሳቃሽ ታቦቶች የምንባለው ለዚህ ነው። አዲስ ኪዳን ተንቀሳቃሽ ታቦቶች ነን። አዲስ ኪዳን አማኞች እና በቃሉ ጸንተሽ ቁሚያ። በቃሉ ጸንተህ ቁም። አገልግሎትህን፣ ቤተሰብህን፣ ልጆችህን፣ ቤተክርስቲያንህን እግዚአብሔር ያሻግራል። ያሻግራል። በጣም ያሻግራል። በእምነት በጽናት። አንድ በጣም እግዚአብሔር ቃል ሁሌ የምጠቅሰው ዕብራውያን ምዕራፍ 10 ቁጥር 36 ላይ እንደዚህ የሚል ቃል አለ። በጣም ወደው ቃል በግልጽ የሚናገረው ዕብራውያን 10:36 የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። የእግዚአብሔርን ቃል አድርጋችሁ የተሰጣችሁን የተስፋ ቃል ከዮርዳኖስ ማዶ ያለውን ያንን የተስፋ ቃል ለማግኘት ዛሬ ምን ያስፈልጋችኋል? መጽናት ያስፈልጋችኋል። የምንጸናው ደግሞ በእግዚአብሔር ቃል ታምነን ነው። ስለዚህ እንዲህ ብለን እንጸልያለን። በእግዚአብሔር ፊት ሁላችንም ተነስተን እንቆምና ጸልያለን። ካህናቱ በቃሉ ታምነው በመታዘዝ ጸንተው በመቆም ዮርዳኖስ እንደተከፈለ ዛሬም ለኔና ለናንተ የመሻገር ዓመት እንዳመጣልን እናምናለን። መሻገር ይሆናል። በቃ መሻገር ይሆናል። የምንሻገረው ግን እንዳልኳችሁ ዮርዳኖስ ወንዝ በተከፈለበት መንገድ ነው የምንሻገረው። ካንቺ የሚጠብቀው ነገር አለ። ስለዚህ ጸልዩ እስኪ። በመጀመሪያው እሁድ ላይ በመጀመሪያው በአመቱ መጀመሪያ ላይ እግዚአብሔር ደረቅ መሬት እንዲያደርግልን፣ መሻገር እንዲያደርግልን፣ ማለፍ እንዲያደርግልን፣ በእውነት እንደተናገርነው እግዚአብሔር የሰላም ዓመት እንዲያደርግልን፣ የድል ዓመት እንዲያደርግልን፣ የበረከት ዓመት እንዲያደርግልን እግዚአብሔር ዛሬ የሚጠብቀው ነገር አለ። በእግዚአብሔር ቃል በምትማሪው የእግዚአብሔር ቃል፣ በምታነበው የእግዚአብሔር ቃል፣ በምትሰማው የእግዚአብሔር ቃል፣ በእግዚአብሔር ቃል መቆም ይጠበቅብሃል፣ ይጠበቅብኛል። በእግዚአብሔር ቃል። በዚህ ቃል ደግሞ እምነታችንን መሰረት አድርገን ስሜታችንን አይደለም፣ የሰዎችን ንግግር አይደለም፣ እምነታችን በዚህ የእግዚአብሔር ቃል፣ በዚህ የእግዚአብሔር እውነት በጽናት እህቴ ወጀብ የለም አይደለም፣ ማዕበል የለም አይደለም፣ ውሃው አይሞላም አይደለም። ሞልቶ ግን በዛ መካከል ከውሃው በላይ እግዚአብሔር ይበልጣል። ከመከራው በላይ እግዚአብሔር ይበልጣል። ከፈተናዬ በላይ እግዚአብሔር ይበልጣል። ከችግሮቼ በላይ እግዚአብሔር ይበልጣል። ከምፈራቸው በላይ እግዚአብሔር ይበልጣል። ጽናት
በዛ መሰረት ላይ ሆኖ ደግሞ መታመን በሰራዊት ጌታ በእግዚአብሔር መታዘዝ እግዚአብሔርን መታዘዝ ቃሉን አክሽን መውሰድ በእግዚአብሔር ቃል ያን ጊዜ ኤርትራ ተከፍሎ እዚህ እንዳደረሰን እግዚአብሔር ኤርትራ ተከፍሎ እንደታደገን እግዚአብሔር ኤርትራ ተከፍሎ ጠላታችንን ቅስሙን እንደሰበረና እንዳሰጠመ ጠላታችንን ሬሳ እንዳየን መና ያወረደው ተአምራት ያደረገው አለቱን የሰነጠቀው ዮርዳኖስንም ከፍሎ ያሻገረናል የገጠመንንም ችግር ከፍሎ ያሻገረናል እንደ ግለሰብ የገጠማችሁ እንደ ቤተሰብ የገጠማችሁ እንደ ቤተ ክርስቲያን የገጠማችሁን ቻሌንጅ እግዚአብሔር ከፍሎ ያሻገረናል ጸልያለን ማቶራዶኒያስ ራባጋላቦራ ላባዶኒያስ ኤራባጋላቦራ ላባዶኒ ሚጋስ ኤላባራ ላቦራ ዳኒ ሚጋስ ኤማራ ላባጋላቦራ ላባዶኒያስ ይሄን መዝሙር በትንሽ ደቂቃዎች እንዘምረዋለን በዚህ መንፈስ ሆነን ክብር ለጌታ ይሁን በእውነት ውሃዎች ይከፈላሉ አንዱ ውሃ ተከፍሎ ይደርሰናል ኤርትራ ባህር ተከፍሎ ይደርሰናል አሁን እንደ ዮርዳኖስ ባህር ከፊታችን ያሉ ቢኖሩ እግዚአብሔር እሱንም ይከፍለዋል በግለሰብ ደረጃ በማህበር ደረጃ በቤተሰብ ደረጃ እግዚአብሔር ከፊታችን የሚመጡ ማንኛውንም ያሰበልን እንዳናገኝ የሚያደርገው ይከፍለዋል እግዚአብሔር ገባለን ከማንም ቀድሞ ለኔ የደረሰ ያሻገረኝ በድል ያወጣኝ ተባራውን ድልድይ ደግሞ ያሻገረኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለኔ የደረሰ ያሻገረኝ በድል ያወጣኝ ተባራውን ድልድይ ደግሞ ያሻገረኝ እግዚአብሔር ነው ከማንም ቀድሞ ለኔ የደረሰው አሳዳጆቼ ሲማማሉብኝ ሲታረቁብኝ ከመቅደሱ ወጣ ለቁጣው በቴ ጠላቶቼን መታ ያሻገረኝ በድል ያወጣኝ ተባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ፈጥኖ ለኔ የደረሰው ያሻገረኝ በድል ያወጣኝ ተባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ከማንም ፈጥኖ ለኔ የደረሰው አሳዳጆቼ ሲማማሉብኝ ሞቴን ተመኝተው ሲሳለቁብኝ ቅናቱ መጣና ከመቅደሱ ወጣ በቁጣው በትር ጠላቶቼን ቀጣ ያሻገረኝ በድል ያወጣኝ ተራራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ፈጥኖ ለኔ የደረሰው ያሻገረኝ በድል ያወጣኝ ተባራውን ድልድይ ገጥሞ ያሳለፈኝ
ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ፈጥኖ ለእኔ የደረሰ ሃሌሉያ 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 ክብር ይሁንልህ እግዚአብሔር ሆይ ክብር ይሁንልህ እግዚአብሔር ሆይ ክብር ይሁንልህ እግዚአብሔር ሆይ የምታሻግር ታማኝ አምላክ በቃል ኪዳን የታመንክ አምላክ በጉልበት የታመንክ አምላክ ለሚታመኑ ታማኝ የሆንክ አምላክ ጸንተው ለሚጠብቁ ታማኝ የማታሳፍር አምላክ ስምህ ለዘላለም ይባረክ ዛሬ በኢየሱስ ስም እንጸልያለን በሕዝብ ፊት የቆመ የሕዝብን ርስት እግዚአብሔር ሆይ እንዳይወርስ የከለከለ ማንኛውም እንደ ዮርዳኖስ ወንዝ የተንጣለለ ሞልቶ የተረፈ ዛሬ በኢየሱስ ክርስቶስ ስም በቃል ኪዳን የፈረሰ ይሁን በኢየሱስ ስም ከእህቶቼ የፈረሰ ይሁን ከወንድሞቼ የፈረሰ ይሁን ከዚህ ቤተ ክርስቲያን የፈረሰ ይሁን ጌታ ሆይ መጽናት ያቃታቸው እየተፍገመገሙ ያሉ ዛሬ የተፍገመገሙትን የምትደግፍ በቃል የምታጸና የምታበረታ ጸጋህ እንዲያቆማቸው ለምንሃለሁ ጸጋህ እንዲያጸናቸው ለምንሃለሁ እግዚአብሔር ሆይ የተናገርካቸውን ጠላት እግዚአብሔር ሆይ የዋሸባቸው በኢየሱስም ከጠላት የውሸት ንግግር ይልቅ አንተ የተናገርከንን ቃልህን ይዘን በመቆም በእምነት አንተን እንድንጠብቅህ እንድንጸና እንድንታዘዝህ በኢየሱስ ስም እለምንሃለሁ በኢየሱስ ስም መሻገር ይሆን በኢየሱስ ስም መሻገር ይሆን በጌታ በኢየሱስ ስም መሻገር ይሆን እኛም የምንሻገር ልጆቻችንን የምናሻገር እኛም የምንሻገር የማያምኑትን የምናሻገር እኛም የምንሻገር ብዙዎችን የምናሻገር እንድታደርገን እንደ ቤተ ክርስቲያን ከፊታችን ሞልቶ የተረፈ እንደሚያስፈራራ እንደ ችግር እንደ ፈተና እንደ ጠላት ዛቻ የሆነብን በኢየሱስም የተከፈለ ይሁን በኢየሱስም የተከፈለ ይሁን ሄራ ባላቦራ ላባጋዶኒያ ሄራ ባጋላ ቦራ ላባዶኒያ ትለፍህት በኢየሱስም ትለፍህት በኢየሱስም ይለፍ ወንድሜ በኢየሱስም ይለፍ ወንድሜ በኢየሱስም ተሻገሩ በኢየሱስም ተሻገሩ በኢየሱስም ወደ ተስፋችሁ ተሻገሩ ወደ አየላችሁ ተሻገሩ ወደ ተናገራችሁ ተሻገሩ እንደ ቤተ ክርስቲያን ተሻገሩ እንደ ቤተሰብ ተሻገሩ እንደ አገልግሎት ተሻገሩ እንደ ግለሰብ ተሻገሩ እንደ ባለ ትዳሮች ተሻገሩ ሃሌሉያ 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 ዮርዳኖስን ኤርትራን ባህር ከፍለ ያሻገርከን በምህረት ያሻገርከን በጸጋ ያሻገርከን እግዚአብሔር ሆይ ክንድህን ያሳየህን ታምራትን ያሳየህን ቃልህን የሰጠህን ሕግህን ያስታወቅከን አሰራርህን ያሰለጠንከን ዛሬም በኢየሱስም ዮርዳኖስ ስለሚከፈል እናመሰግንሃለን በእኛና በተስፋዎቻችን መካከል በእኛና በጸሎት መልሶቻችን መካከል የገባ ዮርዳኖስ የገባ ክፋት የገባ አመፅ የገባ ተፈጥሯዊ የገባ ሰው ሰራሽ የገባ አጋንንታዊ አሰራር በኢየሱስም የፈረሰ ይሁን በኢየሱስም የፈረሰ ይሁን በኢየሱስም የፈረሰ ይሁን ክብር ይሁንልህ በእውነትም ታሻግረናለህ ታስጨብጠናለህ ወደ ሙላት ታደርሰናለህ አይደለም መንግሥተ ሰማያት በዚህ ምድር እንኳን የገባህልን ተስፋ ይፈጸማል ስምህ ይባረክ እንገባለን እንወርሳለን እግዚአብሔር ሆይ በዚህም ግቢ የሚሰራውን እንወርሳለን በኢየሱስም እንወርሳለን እግራችንን ወንዙ ላይ አጥልቀናል በኢየሱስ ስም እግዚአብሔር ሆይ ትልቁ ሕንፃ ይገነባል እንወርሳለን እንገባበታለን እንሻገራለን እናልፋለን
ይኸውላችሁ እንዲህ አስቡ። አሁን ዮርዳኖስ መካከል ጸንታችሁ እንደቆማችሁ አስቡ እና የሆነች ማይል ትቀራችኋለች፣ ትሻገራላችሁ። በቃ እዛ ጋር እንደቆማችሁ በቃ ይከፈላል በኢየሱስ ስም፣ ይከፈላል በኢየሱስ ስም፣ ይከፈላል በኢየሱስ ስም፣ ይከፈላል በኢየሱስ ስም፣ ይከፈላል። መሻገር ይሆናል፣ በሰላም መሻገር ይሆናል፣ በድል መሻገር ይሆናል፣ በኃይል መሻገር ይሆናል፣ መውረስ ይሆናል። ተስፋችንን የገባህልንን የተናገርከንን ያስጀመርከንን እንወርሳለን። Era baba gala bura la badonia. Era baba gala bura la bagala bura la badonia. Era baba gala bura la bagala bura la badura la badonia. Emma apatonia. Era baba gala donia. Uka atina gala duna. Emma sakaya dona. Ela dina maturo sakalada. Ya. እህቴ ጸንተሽ ቆሚ፣ ወንድሜ ጸንተህ ቆም። የተናገረን ሰው አይደለም፣ የሚመራን ሰው አይደለም፣ እዚህ ያደረሰን ሰው አይደለም፣ ያዳነን ሰው አይደለም። ይዋሽ ዘንድ ሰው ያልሆነ እግዚአብሔር ነው። ከመንግስታት ይበልጣል፣ ከባለስልጣናት ይበልጣል፣ ከችግሮቻችን ይበልጣል፣ ከሞላው ውሃ ይበልጣል። Oh, thank you, Jesus. አስቢ እህቴ፣ አሁን አስቢ። በቃ ይሄንን እግዚአብሔር እንዲከፍለው ፈልጋለሁ ምቴ። እንደ ግለሰብ በትዳርሽ፣ በቤትሽ፣ በህይወትህ፣ በትዳርህ እግዚአብሔር ይሄንን እንዲያሳልፈኝ ፈልጋለሁ። አስብ እሱን። እግዚአብሔር አሁን ባለህበት እንደ ቃሉ በእግዚአብሔር እንደ ቃሉ ታምነሽ በእግዚአብሔር ፊት ትቆማለህ። እግዚአብሔር የተናገረህን ያደርጋል። እግዚአብሔር ችግር ይከፈላል፣ አንተ ታልፋለህ። በሰላም በ2026 ማለፍ ይሆናል፣ መሻገር ይሆናል። በኢየሱስ ስም ወደ በረከት መሻገር፣ ወደ ተስፋ መሻገር፣ ወደ ድል መሻገር ይሆናል። በኢየሱስ ስም ይሆናል። በኢየሱስ ስም ልጆችሽን ይዘሽ ትሻገሪያለሽ። ልጆችህን ይዘህ ትሻገር